ሁሉ ዳነ ያንተን አምኜ በመጨረሻም የሙዚቃ ፈርጥ ከሚዲያው ዓለም ራሷን አግልላ በዝምታ ስትኖር የነበረችው ጂጂ ከቷ ሶፊያ ሽባባው ጋር ዳግም ብቅ ማለቷ መላው አድናቂዎቿን በእጅጉ አስደስቷል። ታዲያ ይህ በእንዲህ እንዳለ ሁኔታ ትላንት አንድ ዝማሬ ስትዘምር መታየቷን ተከትሎ በርካቶች ጂጂ ጌታን ተቀበለች እያሉ ወሬን ሲያናፍሱ የተጠመጠ ሲሆን በዙሪያም ጂጂ የሰጠችውን አስደናቂ መልስ አስደምጣችኋለሁ። የፈለገ ይቃወማል። በግርግር በወከባ ምናምን የሚደረግ ነገር ጥሩ አይደለም። እንደዚህ ቆማ ሽመልስ ቀጥል። አመሰግናለሁ ክቡር ፕሬዝዳንት። ሽመልስ አብዲሳ ነኝ ከኦሮሚያ። ልብ አድርጋችሁ አድምጡ። ባለፈው የብልጽግና ፓርቲ ባደረገው ስብሰባ ላይ አፈትልኮ የወጣው ቪዲዮ ነው። በዚህ ቪዲዮ ላይም በሽመልስና በጠቅላዩ መካከል ያለውን ቅራኔ በደንብ ላስተዋለው እያደባባይ ሀቅ ነው። ሽመልስም ቀበል አድርጎ ክቡር ፕሬዝዳንት ሲል ይደመጣል። ጠቅላይ ሚኒስትር መሆናቸውን ዘንግቶት እንዳልሆነ ልብ አድርጉልኝ። ፕሬዝዳንቱ ታዬ አጽቀሥላሴ ናቸው። ቀጠለናም እንዲህ አለ። እኔ እጩ አድርጌ ለፓርቲያችን አመራር ቤቱ እንዲቀበለኝ ማቅረብ የምፈልገው የተከበሩ አቶ ደመቀ መኮንን ነው። የሽመልስ ንግግር ጠቅላዩን ብሎ መታዳሚውን በእጅጉ ያስደነገጠና ያልተጠበቀ ሲሆን አሁን እየወጡ በሚገኙ መረጃዎችም ሽመልስ መታሰሩ እየተነገረ ይገኛል። ምንድነው መሬት ላይ ያለው አቅ ዝርዝሩን አብረን እንቃኘዋለን። ኢየሱስ ዮኪን ጂሰስ ጀደም ኢትዮጵያ እግዚአብሔር አይዘበትበትም። በመጨረሻም አብዲ ረጋሳ ተብሎ የሚጠራው ግለሰብ በራሱ ሰው ከፍተኛ አደጋ ደርሶበታል። ግለሰብ ጸጉር ያላቸውን ቀይ ሰዎች የመረጠ መንገድ ላይ በመያዝ እናንተ ክርስቶስ ናችሁ የት ሀገር የኢትዮጵያ ያለ በጌታ ስም የሚሳለቀው ሰው በመጨረሻም ማስተማር ሆነ የእጁን ስራ አግኝቷል። ምንድነው የገጠመው? በጌታ ስም መቀለድ ምን ያስከትላል? ዝርዝሩን ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደ ዕለቱ ቪዲዮ። አንተን ያመነ ሁሉ ዳነ ያንተን አምኜ የጎጃም ቻግኒዋ ልዕልት እጅጋየሁ ሽባባው ከሚዲያው ዓለም ርቃ ከቆየች እነሆ በርካታ ዓመታትን አስቆጥራለች። እጅጋየሁ እጅግ በጣም ለሃይማኖታቸው ቀና የሆኑት ከኦርቶዶክስ የቤተሰቧ የተገኘች ፈርጥ ስትሆን በልጅነት እድገቷን በቤተ ክርስቲያን ሳትርቅ እንደነበረም ይነገርላታል። በኋላም ግን ቤተሰቦቿ ሙዚቀኛ እንድትሆን ባይፈልጉም የውስጧ የሙዚቃ ፍላጎት አይሎ መውጣት ጉዟን ወደ አዲስ አበባ ከዚያም ደግሞ ወደ ኬንያ አድርጋ የራሷን ባንድ በማቋቋም እምቅ ችሎታን በመውጣት ለዓለም አሳይታለች። በዚህም በ2001 ጉራማይሌ አባይ አድዋ ስትል ተቀኘች። ስለ አባይ በዚያ ዘመን የተቀኘችው ቅኔ ዛሬም ድረስ ይታወስ ይኖራል። በአድዋ ምንም በቦታው ባትገኝም በመንፈስ ከነሱ ጋር ሆና የአባቶቿን ተጋድሎ ለዓለም ያሳየችበት ጥበብ መቼም የማይዘነጉ ዘመን ተሻጋሪ ስራዎቿ እንደሆነም ይታወቃሉ። በኋላም ጂጂ ከአሜሪካው ጊታሪስት እንዲሁም የሙዚቃ ፕሮዲውሰር ሆነው ቢል ላስዌል ጋር በጋራ መሆን በአውሮፓና በተለያዩ ክፍለ ዓለማት የዘመኔና ባህላዊ ሙዚቃን በማቀናጀት ለአድማጮች ታላቅ ስራን አበርክቷል። ስለ ጂጂ ይህን ያክል ከነገርኳችሁ በኋላ ደግሞ አሁን በአሁን ሰዓት በበርካቶች ዘንድ እየተነሳ ወዳለው ጥያቄ እንለፍ። ጂጂ ከቷ ሶፊያ ጋር ይህንን ዜማ ሲቀኙ ተደመጡ። አንተን ያመነ ሁሉ ዳነ ያንተን አምኜ ታዲያ ከዚህ በኋላ ነበር የሰው ጥረት የገጠማቸው መናፍቃን ጂጂ ኦርቶዶክስን ለቃ ወደኛ መጣች ሲሉ የሐሰት ወሬን ማናፈስ ጀመሩት። በዚህም ጂጂ በመላው ዓለም ላይ ለሚገኙ አድናቂዎቿ ለቀረበላት ጥያቄ ይህንን ብላለች። አባቴ ሽባባው በልጅነት አይምሮ የተከለብኝ ያቺ የኦርቶዶክስ ተዋሕዶ ቤተክርስቲያን መቼም ላትፋቅ በልቤ ተጽፋለች። በደጇ ተምሬ በደጇ በልቼና ጠጥቼ እንዲሁም በምስጋና ልቄ መተየቴን ወደኋላ ዞር ብዬ ስመለከተው ምን ነው ያ ጊዜ በተመለሰ ብዬ ከራሴ ጋር ግብ እንገጥማለሁ። በኋላም ግን ባለም ጥበብ ተሰማርቼ ከቤተ ክርስቲያን ምርቄ ቆይቻለሁ። በዚህም በአንድ ወቅት የገጠመኝ ነገርና ጉስቁልና ለዚህ ያው ምስክር ነው። ዛሬ ግን ትላለች ጂጂ እንደ ኃጢአታችን ሳይሆን እንደ ቸርነቱ የሚመለከት አምላክ እድሜ ለንስሐን ሰጥቶ ለዚህ አብቅቶኛል። ሁላችንንም ለዚህ ያብቃን። ኦርቶዶክስ ለዘላለም ትኑር ስትል ንግግሯን ቆይታለች። ጂጂዬ ክበሪልኝ፣ ፈጣሪ ጸጋውን ያብዛልሽ።
ኢየሱስ ዮኪን ጂሰስ ጀደም ኢትዮጵያ አሁን እግዚአብሔር አይዘበትበትም። አብዲ ረጋሳ ይባላል። እምነቱን ከመቀየሩ አስቀድሞ የፕሮቴስታንት ታማኝ ፓስተር ሆኖ ያገለገለ ሲሆን በኋላም ከዚህ የተሻለ ጥቅም ሲቀርብለት ስሙን አብዲ ብሎ በመቀየር የእስልምናውን ዓለም በይፋ ተቀላቀለ። በኋላም በየመንገዱ ጸጉር ያላቸውን ቀይ ሰዎች እያደነ አንተ ክርስቶስ ነህ እያለ ይጠይቃቸዋል። ድራማው ቀድሞ የተሰራ ስለሆነ እነሱ መመለስ አድርገው አዎን ይሉታል። ኢትዮጵያ ወይንስ የት ሀገር ሲል ይሳለቃል። እነሱም ቀበል አድርገው የኢትዮጵያዊ ነን ሲሉት እንኳን ወደ ኢትዮጵያ ደህና መጣችሁ ጂሰሶች እያለ በጌታ ስም ባደበ ባይ ሲሳለቅ ተመልክተናል። በኋላም በፕሮቴስታንት እምነት ሳለ የልጆቹን እናት ጥሎ በመሄድ ከአዲስቷ ሚስቱ ጋር መኖር ይጀምራል። በዚህም በሚስቱ ላይ የሚደርስባት ግፍ በጣም ልብ የሚሰብር ሲሆን በዚህም በጣም የተሰበረችውና የተናደደችው ባለቤቱ የፈላ ዘይት በላዩ ላይ አፍሳበት እንዲሆን አድርጓለች። አያችሁ እግዚአብሔር ሲቆጣ ልምጭ ቁርጥም ተፈጥሮን በእናንተ ላይ እንዲነሳ ያድርግባችኋል። አስታውሱ ሰዶምና ገሞራ በምን እንደጠፉ። ስለሆነም ከእግዚአብሔር ጋር አትገዳደሩ፣ በቅዱሱ ስምም አትሳለቁ፣ የሚጠብቃችሁ ማት መቋቋም አትችሉትምና የመጨረሻው መልእክቴ ነው። ቦታችሁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። ዶክተር አንጋሶ ይባላል። የቀድሞ የምክር ቤት አባል ሆኖ ያገለገለ ሲሆን በአንድ ወቅትም ከሽመልስ ጋር ቅርበት እንደነበራቸውም ይታወቃል። በኋላም ዶክተር አንጋሶ የሽመልስን አካሄድ ከተመለከተ በኋላ ከስሩ በመሸሽ መረጃዎችን እንዲማጋለጥ ይጀምራል። ዶክተር አንጋሶን በንግግሩ ሁለት አይነት ሸኔ እንዳለ ገልጾ አንደኛው ሸኔ በጃል መሩ የሚመራው፣ ሁለተኛው ሸኔ ደግሞ ሽመልስ ብር እየከፈላቸው ለሱ የሚያገለግሉ የሰጣቸውን ኦፕሬሽን በሱ ቃል መሰረት የሚያስፈጽሙ ናቸው። ላርሲ ብሎም በሌሎች የኦሮሚያ ክልሎች ለተፈጸሙት ግድያዎችና ልቂቶች ሽመልስ አብዲሳና ከስሩ የሚገኙ ካድሮችን ተጠያቂ ማድረግ፣ ይህንን በመናገር ንግግሩን ይደመድማል። እንደው እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም ነኝ። ታዲያ ከዚህ ከዶክተር አንጋሶ ንግግር በኋላ ከሰሞኑ በተደጋጋሚ በኦሮሚያ የሚነሱ ጥፋቶችን ተከትሎ ጠቅላዩ ተጠያቂ ያደርጉት ሽመልስን ሲሆን ስልጣን ልቀቅና ቦታ እንቀይርልህ አልፈልግም እና ምንድነው የፈለከው? አይመለከታችሁም፣ እንሰብሯለን ብላችሁ ተሰባብራችሁ እንዳትቀሩ ሲል እንዲህ በአደባባይ ይሸልላል። አንጫባት ጨጨብዳ ከነፍ ቴን አላም ከርጅሩ ሁንዱ ጩፋን ባንዱማዳን ኬቶ ተውዳን ሆጀቹዳን ክራንጅሩ ጩፋን አጅ ለገናዥ ያስቸገረው ገንዘብ ከልክ በላይ አጋብሶ የራሱን ኃይል የመሰረተው ትቢቱም ተራራ ያከለው በክልሉ ለሚያልቁ ዜጎች ግድ የማይስጠው ሽመልስ እንሰብሯለን ብላችሁ እንዳትሰበሩ መንገዱ ሁሉ ዝግ ነው፣ አርፋችሁም ተቀመጡ ሲል ይደመጣል። ታዲያ የንግግሩ ባለፈው በነበረው የካቢኔዎች ስብሰባ ላይ የተናገረው ንግግር ተደምሮበት የሽመልስ አካሄድ እጅግ በጣም አስፈሪ መልክ እንዲይዝ አድርጎታል። የፈለገ ይቃወማል። በግርግር በወከባ ምናምን የሚደረግ ነገር ጥሩ አይደለም። እንደዚህ ሽመልስ ቀጥል። አመሰግናለሁ ክቡር ፕሬዝዳንት። ሽመልስ አብዲሳ ነኝ ከኦሮሚያ። ጠቅላዩን ያስቆጣው ክስተትም እዚህ ጋር ይከሰታል። ጠቅላይ ሚኒስትሩን አውርዶ ፕሬዝዳንት ማድረጉ በሽመልስ ሆን ተብሎ እንደተደረገና የመለሳቸው ያለውን ከፍተኛ ንቀት ያሳየበት አስቂ ሰዓት ነበር። እኔ እጩ አድርጌ ለፓርቲያችን አመራር ቤቱ እንዲቀበለኝ ማቅረብ የምፈልገው የተከበሩ አቶ ደመቀ መኮንን ነው። ፕሬዝዳንት ተብሎ መጣራታቸው ፊታቸውን ያደመነው ጠቅላዩም ሌላ ኃይለኛ የሳት ክምር እንዲህ ሲል በላያቸው ላይ ያስቀምጥባቸዋል። ሽመልስም ቀጠለ። እኔ ለፓርቲያችን አመራር እንዲሆኑ የምፈልገው ቤቱም እንዲቀበለኝ የምፈልገው የተከበሩ አቶ ደመቀ መኮንን ነው ሲል ሁሉም ግራ መጋባት ስሜት እርስ በርሳቸው መተየት ይጀምራሉ። ይህን ንግግር ለደመቀ መኮንንም ሳይቀር እንግዳ መሆኑ በድንጋጤ መፍዘዙም ሌላ ነገር እንዳለ በደንብ ቁልጭ አድርጎ ያሳያል።
ያሳየናል። ጠቅላዩም ሽመልስን ገመና የማይደብቅ የንግግር ለዛ የሌለው ሲሉ ቢተቹትም እሱ ግን ይኸው ክንዱን አፈርጥሞ በገንዘብና በኃይል ራሱን አደራጅቶ ስልጣን ለመልቀቅ ሊያዥ ለገና እያስቸገረ አመጠኛ ሆኖ ብቅ ብሏል። ጠቅላዩም ሆነ እሱ በኦሮሚያ ባለፉት ዓመታት ሃይማኖት፣ ብሔር እንዲሁም ሌሎች ነገሮች ላይ ላነጣጠረው የዜጎች እልፈት ተጠያቂዎች መሆናቸውን ህዝብ ልብ ይለዋል። አሁንም ቢሆን ኦሮሚያ ሰላም እንድትሆን የሚፈልግ ከሆነ ሽመልስ ከስልጣን መነሳቱ የማያወላዳ ታላቅ መፍትሄ ነው፣ የብዙዎች ሀሳብ ነው። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።